ጤና ይስጥልን አድማጮች፣ ይህ ኢትዮ ፕላስ ነው። ዛሬ አራተኛ ቀኑን የደፈነው የመካከለኛው ምስራቅ ውጥረት አሁንም እንደተባባሰ ቀጥሏል። እስራኤል በቴህራን ላይ ጥቃቷን ስትቀጥል ጦሯም ነዋሪዎች በአስቸኳይ ለቀው እንዲወጡ አስጠንቅቋል። ለአራተኛ ቀን በቀጠለው የእስራኤል ጥቃት የኢራን ዋና ከተማ ቴህራን ክፍሎች ኢላማ ተደርገዋል። ሰኞ አመሻሽ ላይ የእስራኤል ጦር ከ330 ሺህ በላይ ህዝብ የሚኖርበት የከተማዋ ክፍል ኢላማ ስለሚሆን ነዋሪዎች ለቀው እንዲወጡ ጥሪ አቅርበዋል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ድል እስኪቀዳጀው ድረስ ጥቃቱ እንደሚደርስም እየተናገሩ ነው። ነዋሪዎች ከሰፊ የቴህራን ክፍል በአስቸኳይ ለቀው እንዲወጡ የእስራኤል ጦር ጥሪ አቅርበዋል። ድል ወደ መቀዳጀት እያመራን ነው ብለዋል ቤንያሚን ኔታንያሁ። በኢራን የኒውክሌር ማዕከላት ላይ ተጨማሪ ጉዳት አለመድረሱ እየተነገረ ነው። በእስራኤልና ኢራን መካከል ያለው ግጭት አራተኛ ቀኑን የያዘ ሲሆን ሁለቱም ሀገራት ሚሳኤሎችን ማስወንጨፋቸውን እንደቀጠሉ ነው። የእስራኤል ብሔራዊ የአደጋ ጊዜ አገልግሎት እንዳስታወቀው ኢራን በማዕከላዊ እስራኤል ትላንት ሌሊት በፈጸመችው ጥቃት 5 ሰዎች ሲሞቱ በርካቶች ደግሞ ቆስለዋል። እሁድ ዕለት እስራኤል በቴህራን በፈጸመችው ጥቃት የኢራን ጦር ኃይሎች የስለላ ክፍል ኃላፊን ገድላለች። በሁለቱ ሀገራት መካከል ግጭት የተቀሰቀሰው አርብ ዕለት እስራኤል የኢራንን የኒውክሌርና ወታደራዊ ተቋማትን ካጠቃች በኋላ ነው። ኢራን በሰው አልባ አውሮፕላኖችና በባላስቲክ ሚሳኤሎች ምላሽም ሰጥታለች። የእስራኤል ጦር ሰራዊት በኢራን ዋና ከተማ ቴህራን ውስጥ በሚገኙ ሰፊ ቦታ ውስጥ የሚኖሩ ሰዎች አሁኑኑ ለቀው እንዲወጡ አስቸኳይ ማስጠንቀቂያ አስተላልፏል። በቀጣዮቹ ሰዓታት የእስራኤል መከላከያ ኃይል ባለፉት ቀናት በመላዋ ቴህራን ውስጥ ሲያካሄድ እንደነበረው የኢራን አገዛዝ ወታደራዊ መሰረተ ልማቶችን ለመምታት በአካባቢው ዘመቻ ያካሄዳል በማለት የእስራኤል መከላከያ ቃል አቀባይ አቪቻይ አድሬ ማስጠንቀቂያቸውን በኤክስ ገጻቸው ላይ አስፍረዋል። ቃል አቀባዩ ከማስጠንቀቂያ መልእክታቸው ጋር ነዋሪዎች ለቀው እንዲወጡ የፈለገውን እና ኢላማ ይሆናል ያሉትን የቴህራንን ክፍል የሚያሳይ ካርታ አያይዘዋል። የጦር ሰራዊቱ ቃል አቀባይ ማስጠንቀቂያ በዚህ አካባቢ የምትቆዩ ከሆነ ህይወታችሁን ለአደጋ ታጋልጣላችሁ በሚል ማሳሰቢያም ያጠናቅቃል። ዋና ከተማዋ በ22 ወረዳዎች የተከፈለች ሲሆን አሁን የእስራኤል ጦር ነዋሪዎች ለቀው እንዲወጡ ያዘዙበት አካባቢ ከከተማዋ ትልልቅ ወረዳዎች አንዱ ሲሆን ከ330 ሺህ በላይ ነዋሪዎች ያሉበት እንደሆነም ታውቋል። የኢራን መንግስት መገናኛ ብዙሃን ዋና መስሪያ ቤት የሚገኘውም በዚሁ አካባቢ ነው። ይህ በእንዲህ እንዳለ በቴህራን ምዕራባዊ ክፍል ውስጥ አመሻሽ ላይ ከፍተኛ መጠን ያላቸው ፍንዳታዎች መሰማታቸውም ተዘግቧል። ኢላማ ከተደረጉ በአካባቢው ከሚገኙ ተራራዎች የሚወጣ ጭስን የሚያሳዩ ቪዲዮዎችና ምስሎች በኢራን የማህበራዊ ትስስር ገጾች ላይ እየተዘዋወሩ ነው። የቴህራን የአየር መከላከያ ስርዓት ምዕራባውያን የከተማዋን ክፍል ለመከላከል መሰማራታቸውን የኢራን መገናኛ ብዙሃን የዘገበ ሲሆን ለኢራን አብዮታዊ ዘብ ቅርብ የሆነው ፋርስ ዜና አገልግሎት ደግሞ እስራኤል በአካባቢው ያለን ወታደራዊ ጦር ሰፈር ኢላማ አድርጋለች ሲልም ዘግቧል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ድል ወደ መቀዳጀት እያመራ ነው በማለት የጀመሩት ወታደራዊ እርምጃ እንደሚቀጥልም ይፋ አድርገዋል። ጠቅላይ ሚኒስትሩ በአገራቸው የአየር ጦር ሰፈር ውስጥም ጉብኝት ባደረጉበት ጊዜም ዛሬ የተነገረውንና እስራኤል የኢራን ዋና ከተማ ቴህራንን የአየር ክልል በቁጥጥር ስር ማስገባቷን ደግመው ተናግረዋል። በዚህ ጦርነት ግባችን የሆኑትን ሁለት ጉዳዮች ለማሳካት እየሰራን ነው። እነሱም የኒውክሌር ስጋቶችን ማስወገድና የሚሳኤል ስጋቶችን ማጥፋት ናቸው ብለዋል ጠቅላይ ሚኒስትር ቤንያሚን ኔታንያሁ አሁን አገራቱ አንዳቸው በሌላኛው ላይ እየፈጸሙ ያሉትን ጥቃቶች በሁለት የለዩ ሲሆን የእስራኤል ኢላማዎች የኒውክሌርና የሚሳኤል ማዕከላት ናቸው ሲሉ የኢራንን ደግሞ ሰላማዊ ሰዎችን ኢላማ ያደረጉ ናቸው ብለዋል። ለቴህራን ነዋሪዎች ኢላማ የሚሆኑ ቦታዎችን ለቃችሁ ውጡ እንላለን፣ ከዚያም እርምጃ እንወስዳለን በማለት የአገራቸው ሰራዊት የሚወስደውን እርምጃ አብራርተዋል። በተጨማሪም ጠቅላይ ሚኒስትሩ በአየር ኃይሉ ሰፈር ውስጥ ለሚሰሩት ዜጎቻቸው ምስጋና አቅርበው በእግዚአብሔር ድጋፍ እርምጃ እየወሰድን ድል እስክንቀዳጅ ድረስ እንቀጥላለን ብለዋል። እስራኤል በኢራን ላይ ጥቃት ከከፈተችበት ካለፈው አርብ ጀምሮ ቢያንስ 224 ሰዎች መገደላቸውን የኢራን ጤና ሚኒስቴር አስታውቋል። በዛሬው ዕለት እስራኤል በምዕራባዊ የኢራን ክፍል ላይ ጥቃት መፈጸሟን የኢራን መንግስት መገናኛ ብዙሃን ዘግቧል። ይህንንም ተከትሎ የኢራን የውጭ ጉዳይ መስሪያ ቤት ቃል አቀባይ ኢስማኤል ባጌል እንደተናገሩት ከርማንሻህ በተባለች ከተማ ውስጥ የሚገኘው ፋራቢ ሆስፒታል በእስራኤል ጥቃት
ኢላማ ሆኗል። ቃል አቀባዩ በኤክስ ገጻቸው ላይ ባሰፈሩት ጽሑፍ በሆስፒታሉ ላይ የተፈጸመው ጥቃት ከባድ የዓለም አቀፍ ሕግ ጥሰትና የጦር ወንጀል ነው በማለትም ከሷል። ዓለም አቀፍ የሰብአዊነት ሕግ ከተወሰኑ ሁኔታዎች በስተቀር ጦርነት በሚካሄድበት ጊዜ ሆስፒታሎች ላይ ጥቃት እንዳይፈጽም ያዛል። በሆስፒታሎች ላይ የሚፈጸም ጥቃትም እንደ ጦር ወንጀል እንደሚቆጠር ያስቀምጣል። ኢራን ለእስራኤል ሲሰልል አግኝቼዋለሁ ያለችውን ግለሰብ በሞትም መቅጣቷ ተሰምቷል። ኢራን የእስራኤል የደህንነት ተቋም ለሆነው ሞሳድ በመሰለል ጥፋተኛ ሆኖ አግኝቼዋለሁ ያለችውን ግለሰብ በሞት መቅጣቷን ይፋ አድርጋለች። ባለስልጣናት እንዳሉት እስማኤል ፍቅሪ የተባለው ግለሰብ በገንዘብ የተለያዩ መረጃዎችን ለማስተላለፍ ሲሞክር ተይዞ የታሰረው ከ2 ዓመት በፊት ነበር። በኢራን በቅርብ ጊዜ ውስጥ መሰል ቅጣቶች ሲፈጸሙ ይህ ሶስተኛው እንደሆነም ይታሰባል። የኢራን መገናኛ ብዙሃን እንደዘገቡት ለእስራኤል በመሰለል የተጠረጠሩ ሌሎች በርካታ ሰዎችም ከአርብ ዕለት ጀምሮ ታስረዋል። የሀገሪቱ የፍትህ ኃላፊ ጎላም ሆሴን ሞሂሲን እንዳሉት አሁን ካለው ግጭት አንጻር የተጠረጠሩት የእስራኤል ተባባሪዎች የፍርድ ሂደት በአፋጣኝ እንደሚከናወን ተናግረዋል። ይህ በእንዲህ እንዳለ ለኢራን የደህንነት ዋና መስሪያ ቤት በመሰለል የተጠረጠሩ 2 እስራኤላውያንም እሁድ ዕለት ታስረዋል። ባለፈው ሳምንትም በተመሳሳይ ወንጀል የተጠረጠረ የ13 ዓመት ታዳጊም በቴል አቪቭ መታሰሩ ይታወሳል። ወደ ሌላኛው መረጃችን ስንሻገር የኢትዮጵያ አየር መንገድ ወደ እስራኤል የሚደረገውን በረራ ማቋረጡን ይፋ አድርጓል። የኢትዮጵያ አየር መንገድ ወደ እስራኤል የሚያደርጋቸውን በረራዎች እስከሚመጣው እሁድ ድረስ ማቋረጡን ይፋ አድርጓል። ባለፈው አርብ እስራኤል በኢራን ላይ የጀመረችውን ጥቃት ተከትሎ ሁለቱ ሀገራት አንዳቸው በአንዳቸው ላይ የአየርና የሚሳኤል ጥቃት እየፈጸሙ ይገኛሉ። ግጭቱ ከተቀሰቀሰበት ጊዜ አንስቶ ወደ ሀገራቱ የሚደረጉ የአየር በረራዎች የተስተጓጎሉ ሲሆን አየር ማረፊያዎችም ስራቸውን አቁመዋል። የኢትዮጵያ አየር መንገድም በሳምንት ከ10 ጊዜ በላይ ወደ እስራኤሏ ዋና ከተማ ቴል አቪቭ የሚያደርጋቸውን በረራዎች ማቋረጡን ይፋ አድርጓል። አየር መንገዱ ባወጣው ማስታወቂያ ከአዲስ አበባ ወደ ቴል አቪቭ እና ከቴል አቪቭ ወደ አዲስ አበባ የሚያደርጋቸውን በረራዎች እስከ ሰኔ 15 ድረስ ማቋረጡን ለደንበኞቹ ገልጿል።